እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። የዛሬው ጉዳያችን ደግሞ ትኩረት የምናደርገው የክርስቲያኖ ሮናልዶ የሰሞኑ ውዝግብ፣ በተለይም ደግሞ የፖርቹጋል ብሔራዊ ቡድን ከዲሞክራቲክ ኮንጓቸው ጋር የነበረውን ጨዋታ ተከትሎ በተጫዋቹ ዙሪያ ላይ የሚሰጡ አስተያየቶች ከእድሜው ጋር በተያያዘ መቀመጥ አለበት፣ እንዲሁም እሱን በሌሎች ተጫዋቾች ተክቶ አሰልጣኝ ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድንን መስራት ይኖርበታል የሚል ተደጋጋሚ ሐሳቦችን እየተመለከትኩ ነበር። ይህን በተመለከተ የሆነ ነገር ማለት አለብኝ የሚል ሐሳብ ውስጤ አደረና ይህንን ነጥብ በስፋት ለመዘርዘር ከእናንተ ጋር ቆይታ ለማድረግ ነው። እንግዲህ ዛሬ የክርስቲያኖ ሮናልዶ የዚህ ዓለም ዋንጫ ህልም ያው እንደምታውቁት በዓለም ዋንጫው የትኛውን ኳስ ተጫዋች መሳተፍ ይፈልጋል። የዓለም ዋንጫ የሁሉም እግር ኳስ ተጫዋቾች ትልቅ ድሪም ነው። ዓለም ዋንጫ ላይ መሳተፍና ዓለም ዋንጫ ላይ ራሳቸው ማሳየት ይፈልጋሉ። ጎሎችን ማስቆጠር አይደለም ያልኩ ያለሁት፣ ዓለም ዋንጫው ላይ መሳተፍ ብቻውኑ ለትልቅ ተጫዋቾች በቂ ነው። ሶስቱንም ጨዋታ አድርጎ ከውድድር መውጣት ለነሱ ትልቅ ነው። አለፍ ሲል ደግሞ ከምድብ ማለፍ፣ አለፍ ሲል ደግሞ የጥሎ ማለፍ ጨዋታዎች ላይ ውጤታማ መሆን፣ ግማሽ ፍጻሜ፣ ሩብ ፍጻሜ፣ ጥሎ ማለፎችን አሸንፎ ወደ ፍጻሜ መግባት፣ ከዛም ዋንጫውን ማንሳት ትልቅ ስኬት ይሉታል። ክርስቲያኖ ሮናልዶ ከዚህ ዓለም ዋንጫ ቀደም ብሎ ከፒርስ ሞርጋን ጋር በነበረው ቆይታ አንድ ነገር ተናግሯል። ይሄ ብዙ ጭቅጭቆች ያስነሳ ሐሳብ ነው የምነግራችሁ። ፒርስ ሞርጋን ይጠይቀዋል፣ የዓለም ዋንጫን አለማሳካትህ ይቆጭሃል ወይ? ድሪም ነው ወይ ዓለም ዋንጫ ላንተ ይለዋል። ለእኔ ዓለም ዋንጫ አለማሳካቴ ድሪሜን አለማሳካቴ አይደለም። 7 ጨዋታዎችን ወይ 6 ጨዋታዎችን ተጫውተህ እንዴት ትፈረጅ ትችላለህ? ይላል ክርስቲያኖ ሮናልዶ። የዓለም ዋንጫውን ማሸነፍ የወርልድ ግሬተስት አያስብልም የሚል ሐሳብ ያነሳል ክርስቲያኖ ሮናልዶ። ያው በዚህ ሐሳቡ ክርስቲያኖ ሮናልዶ በጣም ብዙ ትችቶችም ተነስተውበት ነበር። ምክንያቱም የዓለም ዋንጫውን ማሳካት ስላልቻለ ነው ክርስቲያኖ ሮናልዶ ይህን ነገር የተናገረው እንጂ የዓለም ዋንጫን ማሳካት ለብዙዎቹ ህልም ነው፣ ትልቅ ድሪም ነው። እሱ ግን ስላላሳካው ክርስቲያኖ ሮናልዶ ያጣውን ነገር እያጥላላ ነው የሚል አስተያየትም ተሰጥቶት ነበረ። እስኪ ከፒርስ ሞርጋን ጋር የነበረውን ቆይታ የተወሰነ እንስማው። Really? Yes. To win the World Cup now will change my name in history of football. People say, Cristiano will be the greatest if they win the World Cup. I'm not agree. Do you believe you've earned the right to be considered the greatest of all time? Of course. Oh, one of the best for many of people, yes. But number one? Peace, but I don't care about that anymore. Seriously. This story speaks for itself. Yeah. ናምበር ዋን ነው ወይ ብሎ ሲጠይቀው ክርስቲያኖ ሮናልዶ እዛ ላይ ትንሽ ወደኋላ ቀረት ይላል። አይ ዶንት ኖ ይለዋል። ከዛ ውጭ ግን የዓለማችን ምርጡ ተጫዋች እንደሆንኩ አውቃለሁ። ዓለም ዋንጫን በማሸነፍ ዙሪያ ላይ ለሚሰጡ አስተያየት ግን የዓለም ዋንጫን ማሸነፍ ብቻውኑ የዓለማችን ግሬተስት አያስብልም። ያ መድረክ የ6 እና የ7 ጨዋታዎች መድረክ ነው የሚል አስተያየት ሰጥቶ ነበር። እንግዲህ በዓለም ዋንጫው ክርስቲያኖ ሮናልዶ ይህን አስተያየት ከሰጠ በኋላ መምጣቱ ያው ብዙ የተከፈሉ ክርክሮችን አምጥቶ ነበረ። ከዚህ አስተያየት በኋላ እንዲያውም ብዙዎቹ ያሉት ሮቤርቶ ማርቲኔዝ ሊወስን ይገባል፣ ይህንን ተጫዋች በዓለም ዋንጫው ቋሚ አድርጎ ማሰለፍ ሳይሆን የስኳድ ፕሌየር አድርጎት ነው ሊያመጣው የሚገባው የሚል አስተያየቶችን ሰጥተው ነበር። እንግዲህ የመጀመሪያው የመክፈቻው የዲሞክራቲክ ኮንጎ ጨዋታ በኋላ የወጡ አስተያየቶች ክርስቲያኖ ሮናልዶ ከዓለም ዋንጫው በፊት ይህንን ቃለ መጠይቅ ካደረገበት ጊዜ ጀምሮ ሲሰነዘርበት ከነበሩት ሐሳቦች ጋር ተያያዥነት ያላቸውና እንዲሁም ከዛ የዓለም ዋንጫ የመክፈቻ ጨዋታ በኋላ እሱ በቡድን እንቅስቃሴ ውስጥ ፈጥሮታል ስለተባለው የቡድን የማጥቃት እንቅስቃሴ ችግር ነው ስለተባለበት ሐሳብ ጋር የሚገናኝ ይሆናል ማለት ነው። አዎ በእርግጥ ክርስቲያኖ ሮናልዶ እድሜው ገፍቷል። ከሊዮኔል ሜሲ በ2 ዓመት ይበልጣል። ከነ ኪሊያን እምባፔ አሁን በዓለም ዋንጫው እየተሳተፉ ከሚገኙ ከዋክብቶቹ ከነ ቪክቶር ዮኬሬሽ ጋር ስናነጻጽረው በመካከላቸው የሚኖረው የእድሜ ልዩነት ከፍተኛ ነው። ነገር ግን ክርስቲያኖ ሮናልዶ በዚህኛው የዓለም ዋንጫ ራሱን ጠብቆ የመጣበት መንገድ ደግሞ ለሌሎቹ ማሳያ የሚሆን
ሌሎቹ እንዴት ራስን ጠብቆ በዓለም ዋንጫ በትልልቅ መድረክ እንዴት መሳተፍ ይቻላል ለሚለው ምልክት የሚሆን እንደ መነሻ ሐሳብ ሰጥቶ ነው የመጣው ክርስቲያኖ ሮናልዶ በዚህ ዓለም ዋንጫ ለፖርቹጋል ብሔራዊ ቡድን የሚሰጠው አገልግሎት ከፍተኛ እንደሆነ አሰልጣኝ ሮቤርቶ ማርቲኔዝ ከጨዋታው ቀደም ብሎ የመጀመሪያው የመክፈቻ ጨዋታውን ከማድረጋቸው በፊት በነበሩት ሐሳቦች ላይ ሰፊ ዝርዝር ጉዳዮችን አንስተው ተናግረው ነበር። ክርስቲያኖ ሮናልዶን እኛ እንደ አንድ የቡድን ተጫዋች ሳይሆን ምናየው እንደ ቡድኑ ወሳኝ ተጫዋች ነው የምንመለከተው። የክርስቲያኖ ሮናልዶ መኖር የቡድናችንን ትክክለኛውን የማጥቃት አቅም የሚጨምርልን ሐሳብ ነው ብለው አስተያየት ሰጥተው ነበር። ይህም ቦልድሊ የተናገሩት ነው። እንዳውም ከኮንጎ ጨዋታ በኋላ እኮ ብዙ ትችቶች ሲነሳ የዓለማችን ከፍተኛ ጎል አስቆጣሪ ተጫዋችና ጎል እንዴት እንደሚቆጠር የሚያውቅን ተጫዋች በተመለከተ ከዚህ ውጭ አስተያየት ሊሰጥ አልችልም። ያሰለፍነው ጎሎችን ስለሚያስቆጥርልን ነው። ስለዚህ ጎሎችን የሚያስቆጥረውን ተጫዋች ያሰልፈናል። የመጀመሪያው ጨዋታ ላይ አልተሳካም። ሁለተኛውና ሶስተኛው ጨዋታዎች ላይ ግን እንደሚሳካ እናውቃለን የሚል አስተያየት ሰጥቷል ሮቤርቶ ማርቲኔዝ። በተወሰነ ፓርት የሮቤርቶ ማርቲኔዝን ሐሳብ መመልከት በጣም የሚያስፈልግ ይመስለኛል። አሁን አብዛኛውን አስተያየቶች የምንመለከተው ከሊዮኔል ሜሲ ድጋፍ አንጻር የሊዮኔል ሜሲ ደጋፊዎች ክርስቲያኖ ሮናልዶን ከማጥላላት ጋር፣ የሮናልዶ ደጋፊዎች ሮናልዶን ከማገስ፣ ሮናልዶን በዚህ የዓለም ዋንጫው ላይ ሲጫወት ከማየት ጋር በተያያዘ ሐሳብ አይደለም የምንመለከተው። አሁን ይህን ማየት ያለብን ገለልተኛ ሆነን እውን ክርስቲያኖ ሮናልዶ በፖርቱጋል ብሔራዊ ቡድን ጊዜው አልቋል ወይ የሚለውን ለመመልከት እንሞክራለን። በዚህ የዓለም ዋንጫ ክርስቲያኖ ሮናልዶ መተካት አለበት ወይ? በሌሎች የፖርቱጋል ብሔራዊ ቡድን የፊት መስመር ተጫዋቾች መተካት አለበት ወይ የሚለውንም ለማየት እንሞክራለን። መነሻ የሚሆኑን ክርስቲያኖ ሮናልዶ ባደረጋቸው ጨዋታዎች ላይ የፈጠራቸው እንቅስቃሴዎችና እድገቶችን ነው የምናየው። አንደኛው መነሻው ክርስቲያኖ ሮናልዶ ሮቤርቶ ማርቲኔዝ ካነሱት ሐሳብ ጋር የሚገናኘው ከፍተኛ የሆነ የእንቅስቃሴ እድገት እያሳየ መጥቷል። በዚህኛው የዓለም ዋንጫ ቅድመ የልምምድ ጊዜያቶች ላይ ሮቤርቶ ማርቲኔዝ ስለዚህ ጉዳይ ሲያነሱ በዚህ የዓለም ዋንጫ የመክፈቻ ጨዋታ ማረጋገጫ ባያገኙ ወይንም ደግሞ የተጫዋቹ እንቅስቃሴ ባያሳምናቸው ኖሮ በትልቁ ጨዋታ ላይ ይህንን ተጫዋች አያሰልፉትም ነበር። ማርቲኔዝ እንደተናገሩት ከሆነ በቡድኑ ውስጥ የሚፈለጉትን ስፔሶች ለማግኘት በምናደርገው ጥረት ውስጥ ክርስቲያኖ ሮናልዶ የነዛ ስፔስ መሪዎች ሆኗል የሚል አስተያየት ሰጥተው ነበር። በእርግጥም የኮንጎ ጨዋታ ላይ ከተመለከትነው ክርስቲያኖ ሮናልዶ አንድ ነፃ የሆነ የማጥቃት አቅም ያለው ተጫዋች ሊያደርጋቸው የሚገቡ ነገሮችን በብዛት ሲያደርግ ነበር። ለምሳሌ የማይቆም እንቅስቃሴዎችን ያደርግ ነበር። በቀኝ በግራ መስመር በኩል የሚኖሩትን ሽግግሮች ይመራ ነበር። እነዛ በቀኝና በግራ በኩል የሚመራቸውን ሽግግሮች ተከትሎ የቀጥተኛ የቨርቲካል ፔኔትሬሽኖችን ፖርቹጋሎች እንዲያስተካክሉና ወደፊት ያደጉ ነገሮች እንዲመጡ አጋዥ የሆኑ የቡድን ስትራክቸሮች ውስጥ ነበር ክርስቲያኖ ሮናልዶ። ይሄ ግን ብቻውን በሚያደርጋቸው እንቅስቃሴዎች ውስጥ አጋዥ በማይኖርበት ሰዓት ግን ያደገ ሊሆን አይችልም። አሁን የክርስቲያኖ ሮናልዶ የመክፈቻው ጨዋታ ላይ የነበረው ትልቁ ችግር የእሱ የእንቅስቃሴ ችግር ብቻ አልነበረም። የእሱን እንቅስቃሴ ሰፖርት የሚያደርግ ከጀርባ ለእሱ አንግሎችን የሚያዘጋጅለት እነዚህ የፈጠራቸውን ክፍተቶች በሙሉ ሊጠቀምበት የሚያስችል እገዛ የሚድፊልድ ሰፖርት አልነበረም። ለዚህ ትልቁ ተጠያቂ የነበረው ብሩኖ ፈርናንዴዝ ነው። የብሩኖ ፈርናንዴዝ ትልቁ ሚና በማንቸስተር ዩናይትድ ዘንድሮ እንዳደረገው በሁለት ይከፈላል ብዬ ነው ማስበው። እኔ በማንቸስተር ዩናይትድ ብሩኖ ፈርናንዴዝ በሮበን አሞሪም ሰዓትና ሮበን አሞሪም ከወጣ በኋላ ባለው የማይክል ካሪክ ሰዓት ላይ የነበረው ብሩኖ ፈርናንዴዝ በሚል ነው የምንለየው። በብሩኖ ፈርናንዴዝ የዚህ ሲዝን ተጽዕኖ ማንቸስተር ዩናይትድ የተሻለ የውድድር ዓመት አሳልፏል። ብሩኖ ፈርናንዴዝ ተጽዕኖ ይበልጥ እየገነነ የመጣው የቡድኑ ትክክለኛው ሰው እንደሆነ በአሰልጣኙ መነገር ከጀመረ በኋላ
በቡድኑ የሐሳብ ብሬን እንደሆነ በተደጋጋሚ ከተነገረ በኋላ ነው ይሄ ተጫዋች ይበልጥ እየገነነ የመጣው። ማይክል ካሪክ በሰጣቸው ቃለ መጠይቆች አብዛኞቹ ከ95% በላይ በሚሆኑት ቃለ መጠይቆቹ የብሩኖ ፈርናንዴዝን ሚና ደጋግሞ አንስቶታል። የብሩኖ ፈርናንዴዝን ተጽዕኖ በተደጋጋሚ አንስቶ የዚህ ተጫዋች ተጽዕኖ በማንቸስተር ዩናይትድ አስተዋጽኦ ከፍተኛ እንደሆነ አውርቷል። ይሄ ተጫዋቹ የእንቅስቃሴው ዋነኛው ፓርት እንደሆነ የሚያሳይ ነው። ማንቸስተር ዩናይትድ የሚመራው በብሩኖ ፈርናንዴዝ እንቅስቃሴ ነው። ወደ ፖርቹጋል ብሔራዊ ቡድን ስንመጣ ይሄ እንቅስቃሴው ተውጧል። የተረዳነው ነገር የብሩኖ ፈርናንዴዝ መግነን ከሚሰጠው ቦታ ጋር የሚገናኝ ነው። በአሰልጣኞቹ ከሚሰጠው ሪኮግኒሽን ጋር የሚገናኝ ነው። በሩቨን አሞሪም ሰዓት የነበረው አንዱ ትልቁ ችግር በብሩኖ ፈርናንዴዝና በሩቨን አሞሪም መካከል የነበረው የቃላት ልዩነት ነው። እንደ አንድ የቡድን ተጫዋች እንጂ እንደ ቡድኑ ወሳኙ ሰው አድርጎ ነጥሎ የማውራትና እሱም በተደጋጋሚ የማሞገስ ስራዎችን ሲሰራ አይተነው አናውቅም። ሩቨን አሞሪም ምርጥ ተጫዋች፣ ድንቅ ተጫዋች እንደሆነ ይናገራል። ነገር ግን የሚያወራው ስለ ቲም ፕሌይ ነው የሚያወራው፣ ስለ ጋራ የቡድን እንቅስቃሴ ነው የሚያወራው። ወደ ማይክል ካሪክ ስንመጣ ብሩኖ ፈርናንዴዝ የቡድኑ አይን እንደሆነ ነው የሚያነሳው። ስለዚህ በዚህኛው የጨዋታ እሳቤ፣ በዚህኛው የአሰልጣኞች የንግግር የኮሚኒኬሽን እቅድ ካየነው አሸናፊ የሆነ የመጣው ማይክል ካሪክ ነው ማለት ነው። ስለዚህ ብሩኖ ፈርናንዴዝ አም ደ ቶፕ ዋን ማለት ይፈልጋል ማለት ነው። በማንቸስተር ዩናይትድ የነበረው ስኬቱ ከዛኛው ሐሳቡ ጋር የሚገናኝ ነው። ወደ ፖርቹጋል ብሔራዊ ቡድን ሲመጣ በዚህኛው የዓለም ዋንጫ ብቻ አይደለም፣ በነገራችን ላይ ከክርስቲያኖ ሮናልዶ ጋር ከእንቅስቃሴ ጋር በተያያዘ የእንቅስቃሴው መሪ የሆነውን ክርስቲያኖ ሮናልዶን በተመለከተ ሰፖርት የመደራረግ ከቲም እንቅስቃሴው ጋር አብሮ የመሄድ የቲም እንቅስቃሴ የሚፈልጋቸውን ተግባራቶችን ደጋግሞ የማድረግ ሪሄርሰሊ ማከናወን ላይ እጥረቶች እንዳሉት የታየው አሁን ብቻ አይደለም። ቀድሞም በነበረው የጨዋታ ጊዜያቶች በአውሮፓ ዋንጫና በ2022 የካታሩ የዓለም ዋንጫ ላይም በግልጽ ታይቷል። ማንቸስተር ዩናይትድም በነበረበት ሰዓት ክርስቲያኖ ሮናልዶ አንዱ ከወጣባቸው ምክንያቶች መካከልም ከብሩኖ ፈርናንዴዝ ጋር የነበረው ግንኙነት እንደሆነ ዘሰን ዘግቧል። ራቅ ባለው ጊዜ ብዙዎቻችን ማስታወስ እንችላለን። የረሳናቸው ነገሮች ሊኖሩ ይችላሉ። ሪፍሬሽ ላርጋችሁ። ዘሰን የዘገበው ዘገባ ከብሩኖ ፈርናንዴዝ ጋር በነበራቸው ግንኙነት ከብሩኖ ፈርናንዴዝ ጋር ያላቸው ኮሚኒኬሽን ጥሩ አለመሆን ራሱ የክርስቲያኖ ሮናልዶ አንዱ የመውጣት ምክንያት እንደሆነ ምልክት ጽፏል። ስኳዱ ውስጥ የማይገባባቸው ተጫዋቾች አሉ የሚል ሐሳብ አስፍሮ ነበር። አሁን የተፈጠረው የፖርቱጋል ብሔራዊ ቡድን ችግርም ከነዚህ ሐሳቦች ጋር የሚገናኝ ነው። ክርስቲያኖ ሮናልዶ የመድከም፣ የማርጀት፣ የአጂሊቲ፣ የመተጣጠፍ፣ ስፕሪንት የማድረግ፣ በፍጥነት የመሮጥ ችግሮች ሊኖሩበት ይችላሉ። አዎ ዕድሜ ነው፣ ይሄ የማይካድ ነገር ነው። ዕድሜው 41 ዓመት ደርሷል። ነገር ግን ክርስቲያኖ ሮናልዶ በኤሊት ደረጃ ክርስቲያኖ ሮናልዶ በትልቅ ደረጃ ግን እየተጫወተ ነው። አውሮፓ ላይ ባይጫወትም ሳውዲ ሊግ ውስጥ ላለፉት 3 ዓመታት ተጫውቷል። አዎ የሳውዲ ሊግ ባለበት ስታንዳርድ ያው ትክክለኛው የኳሊቲ መለኪያ ላይሆን ይችላል። ነገር ግን የዛሬ 4 ዓመት ከዛ ሊግ ውስጥ የወጡ ተጫዋቾች የአርጀንቲና ብሔራዊ ቡድን 2-1 ማሸነፋቸውን አንዘንጋ። ስለዚህ በሃይ ኢንቴንሲቲ ጨዋታን ተቆጣጥሮ በጨዋታ ግለት ውስጥ በመቆየት ይህ የሚታማ ሊግ አይደለም። ቶፕ ፐርፎርማንስ ላይ ያሉ ተጫዋቾች የሚሄዱበት ነው። እንደነ ዱራን አይነት ተጫዋቾች የሚሄዱበት ነው። በዚህ ሊግ ውስጥ ትልቅ ተጫዋቾች እንደነ ዣኦ ፌሊክስ አይነት ተጫዋቾች ያሉበት ነው። ዣኦ ፌሊክስ አሁን የፖርቱጋል ብሔራዊ ቡድን የስኳድ አባል ነው። ስለዚህ
ከኢንቴንሲቲ ጋር ልናገናኘው የምንችለው ነገር አይደለም። ይሄ ነገር ክርስቲያኖ ሮናልዶ በዚህ ሊግ ውስጥ እየተጫወተ ጎሎችን እያስቆጠረ ነው የሚገኘው። ስለዚህ በዚህ ሊግ ውስጥ እየተጫወተ ጎሎችን የሚያስቆጥርበትን ፓተርን ከተመለከትነው ክርስቲያኖ ሮናልዶ ከዚህ በፊት የሚታወቅበትን ከዚህ በፊት ጎሎችን የሚያገኝበትን ፓተርን ነው እየደጋገመ የሚያደርገው። ስለዚህ የኳሊቲ ልዩነት የተወሰነ ከዕድሜ ጋር በተገናኘ ዝቅ የማለት ነገር ቢኖረውም አሁንም ግን ክርስቲያኖ ሮናልዶ አለ፣ ጎሎችን ያስቆጥራል፣ ለቡድን እንቅስቃሴ የሚሆኑ ነገሮችን ያደርጋል ማለት ነው። ትልቁ ችግር ምንድን ነው ከተባለ ክርስቲያኖ ሮናልዶ ያጣው በክለብ ደረጃ የሚያገኘውን ሰፖርት ነው ያጣው። ክርስቲያኖ ሮናልዶ ያጣው ሮቤርቶ ማርቲኔዝ ከሚጠቀምበት የ4-2-3-1 የጨዋታ ታክቲክ ውስጥ የ10 ቁጥር ሚና ላይ የሚገኘው ተጫዋች ለሱ መስጠት የሚገባውን ሰፖርት ነው ያጣው። የተከበራችሁ አድማጮች አንድ ታክቲክ ላውራችሁ። የ4-2-3-1 የጨዋታ ታክቲክ መሰረታዊ የሚባለው የጨዋታ ሐሳብ የፊት መስመር ተጫዋቹን አለመነጠል። የፊት መስመር ተጫዋቹ ከተነጠለ የአታኪንግ ዊክነስ ወይም ደግሞ አይዞሌትድ ስትራይከር ቨልነረብል ይሆናል ይላል። ስለዚህ የመስመር ተጫዋቾችን እንዲሁም ደግሞ የሃይ ዲማንድ ኢንቴንሲቲውን ወይም ደግሞ ከፍተኛ የሆነ የጨዋታ ግለቱን ለማሳደግ የ10 ቁጥር ሚና ላይ የሚገኙ ተጫዋቾች ይበልጥ ዳይናሚክ መሆን አለባቸው ይላል። የማጥቃት አቅሙን ይበልጥ ለማሳደግ ገፍተው ወደፊት መሄድና የፊት መስመር ተጫዋቹ የሚፈልጋቸውን ስፔሶች ለማዘጋጀት የሚያግዝ ሐሳብ ሊኖራቸው ይገባል ይላል። ይሄንን በፖርቹጋል ብሔራዊ ቡድን ማን ነው እያደረገው ያለው ካል ማንም እያደረገው አለ። ክርስቲያኖ ሮናልዶ እገዛ ነው እንጂ ያጣው። ክርስቲያኖ ሮናልዶ አሁን ከዚህ በፊት ያነሳናቸውና ሌሎች የሚነሱበት የዕድሜ ጥያቄዎች ወይም ደግሞ የአጂሊቲ የመተጣጠፍ የስፕሪንቲንግ ጉዳዮች ብቻ አይደሉም። ትልቁ ችግር እሱን ሰፖርት ያለማድረግ ችግር ነው ያለው በፖርቱጋል ብሔራዊ ቡድን። ሮቤርቶ ማርቲኔዝ በተደጋጋሚ አሁንም የኛ ከፍተኛ ጎል አስቆጣሪ ነው ብለው ሐሳብ የሚሰጡት ክርስቲያኖ ሮናልዶን ለመሸፈን ወይም ደግሞ የነበረበትን ጫና ለመሸከም አይደለም። ይህንን የሚያደርጉት የልምምድ ሜዳ ላይ ያዩት የሚያዩት ነገር ስላለ ነው። አንድ ነገር ማረጋገጥ የምንችለው ዓለማችን ላይ በትንታኔ የተሻለ ብቁ ናቸው ከሚባሉት ሰዎች በላይ የፖርቱጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔዝ ከክርስቲያኖ ሮናልዶ ጋር ልምምድ ሜዳ ላይ ሰፊ ጊዜ ያሳልፋሉ። እነኚህ እሱን ከሚተቹት እነሱ ክርስቲያኖ ሮናልዶ አይሆንም ከሚሉት ሰዎች በላይ የፖርቹጋል ብሔራዊ ቡድን አሰልጣኝ ክርስቲያኖ ሮናልዶ ልምምድ ሜዳ ላይ ያውቁታል። አሰልጣኞች ተጫዋቾችን በልምምድ ሜዳ ላይ በሚያዩት ነገር ነው የሚያሰልፉት። አንድ ነገር እርግጠኛውን መናገር የምንችለው እኚህ አሰልጣኝ ልምምድ ሜዳ ላይ ክርስቲያኖ ሮናልዶ ጥሩ ባይሆን ይህንን ቁማር አይቆምሩትም። በራሳቸውም የእግር ኳስ ድግግሞሽ ላይ አይጫወቱም። ስለዚህ ሊያስተካክሉ እየፈለጉት ያለው ነገር አለ ማለት ነው። ሊያስተካክሉት የሚፈልጉት ነገር ታክቲካል አይደለም። ታክቲኩ ከአእምሮ በኋላ ነው የሚመጣው። አእምሮ ነው ሊያስተካክሉ እየፈለጉ ያሉት። አእምሮን ካስተካከሉት ክርስቲያኖ ሮናልዶ በእርግጠኝነት በዚህ ዓለም ዋንጫ ጎሎችን እንደሚያስቆጥር መናገር ይቻላል። እኔም መናገር እችላለሁ። ክርስቲያኖ ሮናልዶን ከስፔስ አፈላለጉ፣ ከሩጫዎቹ፣ ከሽግግሮቹ፣ ከእርጋታው ከተመለከትኩት በእርግጠኝነት ክርስቲያኖ ሮናልዶ በዚህ ዓለም ዋንጫ ሰፖርት የሚያገኝ ከሆነ የተከበራችሁ አድማጮች ይሄ በዓለም ዋንጫው ጊዜ ሲሰጥ የምናየው ይሆናል። ጎል ማምረት ይጀምራል ክርስቲያኖ ሮናልዶ። ነገር ግን ክርስቲያኖ ሮናልዶ ጎሎችን እንዳያስቆጥር እያደረገ ያለው ታክቲኩ ሳይሆን የተጫዋቾች አእምሮ ነው። የተጫዋቾች አእምሮ እሱን አክሴፕት ማድረግ መቻል አለባቸው። እሱ በማጥቃት እንቅስቃሴ ውስጥ የተሰጠው ሚና የኮቹ ሚና ስለሆነ ማክበር ይኖርባቸዋል። እሱን ሰፖርት ለማድረግ እንጂ እሱን አይድል ለማድረግ ነጥሎ ለማቆም አይደለም በእንቅስቃሴ ውስጥ ሜዳ ላይ መገኘት ያለባቸው።
ስካይ ስፖርትን እየተመለከትኩ ነበርና ስካይ ስፖርት ላይ ክርስቲያኖ ሮናልዶ የፖርቹጋል ብሔራዊ ቡድን የእንቅስቃሴ እድገት ችግር ነው የሚል አንድ ትንታኔ እየተመለከትኩ ነበር። ሪስፔክት ከሚደረጉ የስፖርት ተንታኞች የወጣ ሐሳብ ነው። የነሱ ሐሳብ ሊሆን ይችላል በእርግጥ። ነገር ግን አንድ ማያስማማኝ ነገር ክርስቲያኖ ሮናልዶ አሁን ካሉት የፖርቹጋል ብሔራዊ ቡድን ተጫዋቾች በሳጥን ውስጥ አጠቃቀም የተሻለ ዕውቀት ያለው ተጫዋች ነው። አዎ እድሜ ጥያቄ አለ። የእድሜ ጉዳይ ሊኖር ይችላል። ነገር ግን የእድሜ ጉዳይ ወደ ሳጥን የምትደርስበትን ኢነርጂ አሳጥተዋል ወይስ አላሳጣህ የሚለው እንዳየሁት ክርስቲያኖ ሮናልዶ ያለፉት 3 ወራት ለዚህ ዓለም ዋንጫ ብዬ በስርዓት ተመልክቼዋለሁ። ምን ሊሰጥ ይችላል በዓለም ዋንጫው፣ ምን ሊያመጣ ይችላል የሚለውን ትሬኒንግ ሜዳዎችን ምንም እንኳ ብዙ ባልመለከትም የ20-30 ደቂቃ የተቆራረጡ ትሬኒንጎችን ስመለከት ነበረ። ክርስቲያኖ ሮናልዶ ደሴም ክርስቲያኖ ሮናልዶ ነው ያለው። ክርስቲያኖ ሮናልዶ አሁን የሚፈልገው በፖርቹጋል ብሔራዊ ቡድን እገዛ ነው። ስለዚህ ማን ነው ይህንን እገዛ ሊያደርግለት የሚገባው? ማን ነው ይህንን እገዛ ሊሰጠው የሚገባው በሚለው ላይ ፖርቱጋላውያን መፍትሄ መፍጠር ይኖርባቸዋል። መፍትሄ ማዘጋጀት ይኖርባቸዋል። ለእኔ ከዚህ ሁሉ የጨዋታ እሳቤና ከዚህ ሁሉ የክርስቲያኖ ሮናልዶ ይብቃው አይብቃው ክርክር ጀርባ ቡርኖ ፈርናንዴስ ትክክለኛ ምላሽ ይሆናል። ቡርኖ ፈርናንዴስ ክርስቲያኖ ሮናልዶን በሜዳ እንቅስቃሴ ነፃ የማውጣት ኃላፊነት ሊሰጠው የሚገባው ተጫዋች ነው። በሁለትና በሶስት ንክኪዎች ክርስቲያኖ ሮናልዶ እንዴት ነፃ ወጥቶ የመጨረሻው የሜዳ ክፍል ሳጥኑ ላይ ተገኝቶ ጎል ማስቆጠር አለበት የሚለውን ነገር ቡርኖ ፈርናንዴዝ ማዘጋጀት መቻል አለበት። ለምሳሌ ሞቢሊቲውን ከተመለከትን ሞቢሊቲው እንዳልሞተ ማሳያ በርናንዶ ሲልቫ ተቀይሮ ከገባ በኋላ በነበረው እንቅስቃሴ ኮንሴሳኦ በነበረው ሙቭመንት ውስጥ ክርስቲያኖ ሮናልዶ ሰፊ የሆኑ ሙቭመንቶችን ወይም ደግሞ የሜዳ እንቅስቃሴዎችን እየፈጠረ እነዛ የሜዳ እንቅስቃሴዎች የተሻለውን ነገር ለፖርቹጋል ብሔራዊ ቡድን እንዲያጠቃ እያመቻቹለት ተመልክቻለሁ። ይሄ በሙቭመንት ደረጃ ክርስቲያኖ ሮናልዶ ያጣውን ነገር ተቀይሮ የገባው ተጫዋች ሃይ ሞባይል በመሆኑ ምክንያት ሰጥቶታል። ስለዚህ ሃይ ሞባይል የሆኑ ተጫዋቾች ክርስቲያኖ ሮናልዶ ለሚፈጠርለት ስፔስ ወሳኙ ተዋናዮች ይሆናሉ ማለት ነው። ከዛ ውጭ ክርስቲያኖ ሮናልዶ የስፕሊት ፓሶች ሽግግሮች ላይ የተቆረጠ ፖርቹጋልን ነበር የተመለከትነው። እንደ ክርስቲያኖ ሮናልዶ አይነት በተለይም ደግሞ እግራቸው ላይ ኳሶችን ካስቀመጥክላቸው የሆነ ነገር ሊያደርጉ የሚችሉ ተጫዋቾች አብዛኛውን ጊዜ በሁለቱ መስመሮች መካከል በተከላካይና በአማካይ መስመሮች መካከል የሚሰነጠቁ እነኚህ ሰንጣቂ ኳሶችን የማግኘት ኮሚትመንት ውስጥ ሆነው ነው ወደ ጨዋታ የሚመጡት። ይሄ ሰንጣቂ ኳሶችን የመጠቀም ኮሚትመንታቸው አብዛኛውን ጊዜ የሚታገዘው በአማካኝ ክፍል ተጫዋቾች አምሮ ነው። ይህንን የፖርቹጋል ብሔራዊ ቡድን ተጫዋቾች ሴንተር ኦፍ አታኩን ከመበታተን ይልቁን ሴንተር ኦፍ አታኩን ወደ አንድ በማምጣት የክርስቲያኖ ሮናልዶን እንቅስቃሴ በማገዝ ያን እንቅስቃሴ እስከ መጨረሻው ቶፕ አታክ ወስደው የፖርቹጋል ብሔራዊ ቡድንን የማጥቃት ተጋላጭነትን ማስተካከል ይችላሉ። ያን የማጥቃት ተጋላጭነት ነው ማስተካከል ያልቻሉት የነበረው። ይሄ እንደ አንድ ክፍተት የሚነሳ ነው። ስለዚህ አሰልጣኝ ሮቤርቶ ማርቲኔዝ አሁን ላይ ሊያስተካክሉት የሚገባቸው የቡድን ስትራክቸር ክርስቲያኖ ሮናልዶን አሳታፊ የሚያደርግ ክርስቲያኖ ሮናልዶን በማጥቃት እንቅስቃሴ እስከ መጨረሻው የሜዳ ክፍል አቆይቶ አደገኛውን ነገር እንዲያደርግ የሚያግዝ ሽግግሮችን በመፍጠር ከጀርባው እሱን እንዲነጠል ምክንያት የሆኑ ተጫዋቾችን እሱን ሰፖርት አድርገው ጎሎች የሚገኙበትን ሁኔታዎችን እንዲደጋግሙ ማድረግ ይኖርባቸዋል። ይሄ ካልሆነ ሁለተኛውም የምድብ ጨዋታ ላይ ክርስቲያኖ ሮናልዶ ሌላ ጫና ውስጥ ይወድቃል። ምክንያቱም ገለልተኛ ሆኖ በእንቅስቃሴ ውስጥ እየተመለከትነው ነው። ይሄ ገለልተኛ ሆኖ በእንቅስቃሴ ውስጥ የምንመለከተው ክርስቲያኖ ሮናልዶ ሰፖርት እየፈለገ ነው፣ ሰፖርት እየጠየቀ ነው። በሁለትና በሶስት አጋጣሚዎቹ ውስጥ በማጥቃት እንቅስቃሴ በሚፈጠሩ ሽግግሮች ላይ ክርስቲያኖ ሮናልዶን ታርጌት ያደረጉ ነፃ የሚያወጡ ሽግግሮችን ከማድረግ ይልቁን ኳሱን ተሸክመው የሚሄዱ ተጫዋቾች የመጨረሻ ወሳኙን ጥቃት ለመፈጸም የሚያደርጉትን
ትርምስ ነው የምንመለከተው የነበረው በፖርቹጋል ብሔራዊ ቡድን። ኳሱን ይዞ እሱን አሳትፎ እስከ መጨረሻው የሜዳ ክፍል ገብቶ የመጨረሻው ማጥቃት እንቅስቃሴ ላይ የሚኖረውን ጫና ከማየት ይልቁን ክርስቲያኖ ሮናልዶን የማግለል ቆርጦ የማስቀረጥ እንቅስቃሴ በፖርቹጋል ብሔራዊ ቡድን በኩል እየተመለከትን ነበር። ስለዚህ ፖርቹጋል ታክቲካሊ ሳይሆን መለወጥ ያለበት የአእምሮ ጉዳይ ነው ያለው። ከክርስቲያኖ ሮናልዶ ጥያቄ ጋር በተያያዘ ክርስቲያኖ ሮናልዶን በእንቅስቃሴ ሰርቫይቭ እንዲያደርግ በዓለም ዋንጫው የተሻለውን ነገር እንዲፈጥር የዓለም ዋንጫው እንቅስቃሴው ላይ አድጎ እንድንመለከተው ከአእምሮ ጋር ባለው ኮሚኒኬሽን መጀመሪያውኑ ቡድኑ መግባባትና የተሻለው ነገር እንዴት መሰራት ይቻላል የሚለውን ነገር መፍጠር ያስፈልጋቸዋል። መስመሮች የሚዘጋጁበት ስፔሶች የሚፈጠሩበት መንገድ የአንድ ቡድን ትልቁ ሚና ነው። በቡድን እንቅስቃሴ ላይ ለምሳሌ ለሮቤርቶ ማርቲኔዝ ስታርቲንግ ኦፕሽኑ ማን ነው የሚለውን ነገር ለይተዋል። ስለዚህ ስታርቲንግ ኦፕሽናቸውን መለወጥ አይፈልጉም አሰልጣኝ። አሁን ከስታርቲንግ ኦፕሽኑ ቀጥሎ የሚመጣው ያን ስታርቲንግ ኦፕሽን ወይም ደግሞ የሚጀምረውን አማራጭ የማገዝ ስራ ነው የሚሰሩት ማለት ነው። ስለዚህ የሚጀምረውን አማራጭ የሚያግዘው እንቅስቃሴ ደጋግሞ መፍጠርና ሰዎችን ለዛ እንቅስቃሴ ማዘጋጀት ነው የሚፈልጉት። ሙቭመንቱን ማስተካከል ነው። ምክንያቱም በማጥቃት እንቅስቃሴ እንደ ክርስቲያኖ ሮናልዶ አይነት ተጫዋቾች አብዛኛውን ጊዜ የሚፈልጉት ሙቭመንት ይፈልጋሉ። ጤነኛ የሆነ የማጥቃት ሙቭመንት ይፈልጋሉ። ያ ጤነኛ የሆነ የማጥቃት ሙቭመንት ካልተፈጠረና በማጥቃት እንቅስቃሴ ውስጥ ወደ መጨረሻው የሜዳ ክፍል የሚገቡበትን ሐሳብ እንዲሁም ለመግባት የሚነሱበትን ሽግግር ካላስተካከሉት ከክርስቲያኖ ሮናልዶ ያነሱ የሚባሉት አጥቂዎችም ገብተው ጎሎችን የሚያገኙበት እድል አይኖር። ዋነኛው ነገር ያ እንቅስቃሴ የሚስተካከልበት መንገድ ነው። ስለዚህ ክርስቲያኖንም ሌሎች ተጫዋቾችንም ሰርቫይቭ እንዲያደርጉ ለማድረግ መሆን ያለበት ነገር እንቅስቃሴው ምቹ መሆን ይኖርበታል ማለት ነው። ለምሳሌ ዲፌንሲቭ ዳይሌማ ውስጥ ሙቭመንቱ የተቃራኒ ቡድን የተከላካይ መስመር ተጫዋቾችን የማተራመስ ስራ ነው የሚሰራው። ይሄን ለማድረግ ግን ሙቭመንቱ ውስጥ አጋዥ የሆኑ ንክኪዎች ያስፈልጉታል፣ አንግል ፈጠራዎች ያስፈልጉታል፣ ሽግግሮች፣ ሩጫዎች ያስፈልጉታል። ይሄንን በሚያደርግበት እንቅስቃሴ ውስጥ የማጥቃት እንቅስቃሴው የተሻለ የሚሆን ከሆነ የተከላካይ መስመር ተጫዋቾች በእሳቤ ደረጃ የቡድን የማጥቃት እንቅስቃሴያቸውን ጆይን የሚያደርጉበትን ጊዜ ያዘገይባቸዋል ማለት ነው። ስለዚህ ይሄንን ለማዘግየት የክርስቲያኖ ሮናልዶን ቶፕ አታኩን ማስተካከል፣ የክርስቲያኖ ሮናልዶን ቶፕ አታክ እንቅስቃሴውን መጨመር መሰረታዊ ይሆናል ማለት ነው። ሮቤርቶ ማርቲኔዝ የሚያስተካክሉት ነገር እንደ ቡድን እንቅስቃሴ እዚህ ጋር ይመስለኛል። እናንተ ምን ትላላችሁ? ሐሳብ ስጡበት።